ትራምፕ የፈሩት እሳት ደጃቸው ደረሰ። ኢራን የአሜሪካ ከተሞችን በተለይም ፍሎሪዳና ቴክሳስን በሚሳኤል ለመምታት መዘጋጀቷን የሚገልጽ መረጃ በኒውዮርክ ታይምስ በኩል ወጥቷል። የአሜሪካ የስለላ ቢሮ CIA ኃላፊ ኢራን የአሜሪካ ከተሞች ላይ ጥቃት ለመፈጸም መዘጋጀቷን ደርሼበታለሁ ብሏል። ወዲህ ደግሞ ቴሄራን ፕሬዝዳንት ትራምፕን ለመግደል ሚስጥራዊ ገዳይ ቡድን ማደራጀቷን የሚገልጽ መረጃም በብሬክስ ኒውስ በኩል ወጥቷል። ከቀናት በፊት አንድ ከፍተኛ የኢራን ባለስልጣን ትራምፕ ለራስ ተጠንቀቅ ልትወገድ ትችላለህ ሲሉ አስጠንቅቀዋቸው ነበር። ከዚህ ቀደምም ትራምፕ ላይ ከተሞከሩ ሁለት የግድያ ሙከራዎች ጀርባ ኢራን እንዳለችበት CIA መግለጹ አይዘነጋም። አሁን ደግሞ ኢራን ትራምፕን ለመግደል ገዳይ ስኳድ ማሰማራቷ አሜሪካን እጅጉን እያስደነገጠ ሆኗል። ትራምፕ ግን የፈሩ አይመስልም። የመካከለኛው ምስራቅ ጦርነት ተቀጣጥሎ ሲቀጥል በአሁኑ ሰዓት የአሜሪካ ከተሞች ጭምር ቀጥተኛ ኢላማ እየሆኑ ነው። በተጨማሪም ሌሊቱን እስራኤል በኢራን ባንኮች ላይ ያነጣጠረ ጥቃት ስትፈጽም ኢራን በበኩሏ የእስራኤል ከተሞችን በሚሳኤል ደብድባለች። ውድ የአዲስ ፖስት ቤተሰቦች ኢራን የአሜሪካ ከተሞችን ለመደብደብ እየተዘጋጀች መሆኑን CIA ደርሶበታል። የአሜሪካ ሕዝብም የጥንቃቄ ማስጠንቀቂያ ተሰጥቶታል። በተጨማሪም ሌሊቱን አሜሪካ ኢራንና እስራኤል ስለፈጸሟቸው ጥቃቶች ሚዛናዊ በሆነ መንገድ ወደ እናንተ እናደርሳለን። ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ጣፋጭ ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። በኪነት የገዘፈችው በሚዲያ የተቆለለችው እስራኤል ዛሬ ላይ የኢራንን ቀርቶ የሄዝቦላን ጥቃት መቋቋም አቅቶታል። ትናንት ሌሊት ሄዝቦላ ወደ እስራኤል ያስወነጨፋቸው ሚሳኤሎች ያለ ከልካይ የቴል አቪቭ ሰማይ ላይ ሲሽከረከሩና ሲያንዣብቡ ታይተዋል። እስራኤል በኢራን ጦርነት ያጣችው ወታደራዊ አቅሟን ብቻ ሳይሆን በኪነት የገነባችውን የኃያልነት የአይነኬነት ትርክት ጭምር ነው እየተባለ ነው። በአሜሪካን ታዝላ በአውሮፓ ህብረትም ታግዛ በአረብ ሀገራት ድጋፍ እየተደረገላት እንኳን ጦርነቱ እያዛላትና እየከበዳት መጥቷል። እስራኤላውያን ዛሬ ላይ የምድር ስር ዋሻዎቻቸው ቋሚ መጠለያቸው ሆኗል። ንፋስን ሳይቀር ያለ ፈቃድ አያስገባም የተባለው አይረንዶም በእስራኤል የአየር ክልል መንኮራኩር ቢያልፍ እንኳን ማየት እያቃተው ነው። ምናልባትም የኢራን እስራኤል ጦርነት በዚህ ከተጠናቀቀ የዓለም የታሪክ ምዕራፍ አዲስ መልክ ይኖረዋል። በኪነት የተገነባው በሚዲያ የተኮፈሰው በስነ ልቦናዊ ትርክት የጸናው የእስራኤል የኃያልነት የበላይነት ትርክት ማላገጫም እየሆነ ነው። በስድስቱ ቀን ጦርነት ለ60 ዓመታት ዓለምን ያስበረገጉት ያ የአይነኬነት ታሪክ እንደገና እየተገመገመም ነው። በአንጻሩ ኢራናውያን የኃያልነት የመቻል የዓለምን ጦርነት ብቻቸውን የመቋቋም ሀገርን ክብርን አሳልፎ ያለመስጠት ተምሳሌት ይሆናሉ። በፐርሺያኑ አቅም ራሳቸውን ሆነው ከ30 በላይ ኃያላን አገራትን በቀጥታም ሆነ በተዘዋሪ በከፍተኛ ጦርነት ውስጥ ሳይንገዳገዱ ቀጥ አድርገው በመያዝ የሀገር ህልውናቸውን የማስቀጠል የአይበገሬነት የኪነት ሳይሆን እውነተኛ ታሪክን እየጻፉ ነው። በራሳቸው የታሪክ የስልጣኔ የእምነት የእሴት ድንበር ልክ ቆመው እኛን ምሰሉ ከሚሏቸው ጋር ተናንቀው ሀገራቸውን ለማጽናት የሚዋደቁ ኢራናውያን በርክተዋል ነው የተባለው። ከሰሞኑ ኢራን በርካታ የእስራኤል ከተሞች ላይ ጥቃትን ፈጽማለች። የአሜሪካ የጦር ቤዞችንም ደብድባለች። ዛሬ ደግሞ ኢላማዋን በቀጥታ ወደ አሜሪካ ከተሞች ላይ እንዳነጣጠረች ነው መረጃዎች እየወጡ ያሉት። እንደ FBI ገለጻ ከመካከለኛው ምስራቅ አልፎ አሜሪካን በቀጥታ ሊመታ የሚችል አዲስና አደገኛ የጦርነት ስጋት ተደቅኗል። የFBI ሚስጥራዊ መረጃ እንዳመላከተው የትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት ተከትሎ ኢራን በካሊፎርኒያ ግዛት ላይ ድንገተኛ የአጸፋ የሚሳኤል ጥቃት ልትሰነዝር እንደምትችል ለካሊፎርኒያ ፖሊስ ዲፓርትመንቶች ጥብቅ ማስጠንቀቂያ መሰጠቱን CBS ኒውስ ዘግቧል። መረጃው እንደሚጠቁመው ይህ ጥቃት በአሜሪካ ምዕራባዊ የባህር ዳርቻ ላይ ከሚገኙና ማንነታቸው ካልታወቁ መርከቦች ላይ በሚነሱ ፈንጂ የጫኑ ሰው አልባ አውሮፕላኖች አማካኝነት ሊፈጸም ይችላል የሚል ከፍተኛ ስጋት አለ። ምንም እንኳን የጥቃቱ ትክክለኛ ጊዜና ኢላማ በግልጽ ባይታወቅም የስለላ ተቋማቱ ግን አሜሪካ አሊያም እስራኤል ኢራንን የሚመቱ ከሆነ አጸፋውን ለመመለስ አስቀድመው የተዘጋጁ የተኙ ሴሎች ወይም ስሊፐር ሴልስ እና መሳሪያዎች ሊኖሩ እንደሚችሉ አጥብቀው እያስጠነቀቁ ነው። ከዚህም ባሻገር የአሜሪካ ስለላ ኃላፊዎችን እንቅልፍ የነሳው ሌላው ጉዳይ የሜክሲኮ የእጽ አዘዋሪ ካርቴሎች ናቸው። የካርቴል መሪዎች በድንበር አካባቢ በሚገኙ የአሜሪካ ሕግ አስከባሪዎችና ወታደሮች ላይ በፈንጂ የታገዘ የድሮን ጥቃት እንዲፈጸም ትዕዛዝ አስተላልፈዋል የሚል መረጃ ወጥቷል። የቀድሞ የሀገር ውስጥ ደህንነት የስለላ ኃላፊ ጆን ኮሄን ይህንን ጉዳይ ሲያብራሩ ኢራን በሜክሲኮና በደቡብ አሜሪካ እጅግ ሰፊ ትስስር አላት፣ ድሮኖቹም አሏት። አሁን ደግሞ ጥቃት ለመፈጸም የሚያነሳሳ በቂ ምክንያት አግኝታለች በማለት የFBI ማስጠንቀቂያ እጅግ ወሳኝና ወቅታዊ መሆኑን
ተናግሯል። ካርቴሎች ብዙውን ጊዜ የአሜሪካን መንግስት ቁጣ ላለመቀስቀስ ሲሉ እንዲህ አይነቱን ጥቃት ባይሞክሩም አሁን ባለው ዓለም አቀፍ ውጥረት ውስጥ ግን ማንኛውም ነገር ሊፈጠር እንደሚችል ታምኖበታል። ይህንን ከባድ የጸጥታ ስጋት ተከትሎ የካሊፎርኒያ ገዢ ጋቪን ኒውሰም ጽህፈት ቤት ከፌደራልና ከክልል የጸጥታ አካላት ጋር በመቀናጀት ማህበረሰቡን ለመጠበቅ ሌሊትና ቀን እየሰሩ መሆኑን አስታውቋል። የሎስ አንጀለስ ፖሊስ ዲፓርትመንት በበኩሉ አሁን ያለውን ዓለም አቀፍ የጦርነት ድባብ ከግምት ውስጥ በማስገባት የዝግጁነት ደረጃውን ከፍ አድርጓል ነው የተባለው። ፖሊስ በሃይማኖት ተቋማት፣ በባህላዊ ማዕከላትና በህዝብ መገልገያ ስፍራዎች ላይ የሚያደርገውን የጥበቃና የፓትሮል ስምሪት እጅግ አጠናክሮ ቀጥሏል። የዓለም ፖለቲካ በዚህ ፍጥነት እያሽቆለቆለ ባለበት ሰዓት ይህ ጦርነት በቀጥታ ወደ አሜሪካ ከተሞች ይገባል የሚለው ጉዳይ የብዙዎች ስጋትና ጭንቀትን ሆኗል። ሌላው አሜሪካን ያስጨነቀው ጉዳይ ደግሞ ኢራን ስውር ገዳይ ቡድን ትራምፕን ለመግደል ማደራጀቷ ነው። ኢራን ስውር የጥፋት ቡድኖቿ ወይም ስሊፐር ሴልስ መንቀሳቀሳቸውን የገለጸች ሲሆን ፕሬዝዳንት ትራምፕ የመወገድ እድላቸው ከፍተኛ እንደሆነችም በስፋት እየተናገረች ነው የሚገኘው። በእንዲህ መልኩ ኢራን ጦርነቱን ለማስፋትና በቀጥታ የአሜሪካ ከተሞችን ኢላማ ለማድረግ እየተንቀሳቀሰች ቢሆንም ትራምፕ ግን ጦርነቱን አሸንፈናል እየተጠናቀቀም ነው ሲሉ እየፎከሩ ነው። ከዋሽንግተን ዲሲ የተገኘው የጃን ሆልማን ዘገባ እንደሚያመላክተው ፕሬዝዳንት ዶናልድ ትራምፕ ከአሜሪካና ኢራን ጦርነት ጋር በተያያዘ እጅግ ብሩህ የሚባል ምስል በመሳል ላይ ይገኛሉ። ፕሬዝዳንቱ ሌሊት ዋሽንግተን ዲሲ ሲደርሱ ለጋዜጠኞች በሰጡት መግለጫ ጦርነቱ ሊጠናቀቅ መቃረቡንና አሜሪካ ሙሉ ስኬት ማግኘቷን በድጋሜ ሲናገሩ ተደምጠዋል። የኢራንን የባህር ኃይል እያወደሙ መሆኑን የሚገልጹት ትራምፕ የሆርሙዝ የባህር መስመር በከፍተኛ ትኩረት እየተመለከቱ መሆኑንም ቃል ገብቷል። ከዚህም ባሻገር ፕሬዝዳንቱ ከግዙፍ የነዳጅ ኩባንያዎች ዋና ስራ አስፈጻሚዎች ጋር በመነጋገር የነዳጅ ጫኝ መርከቦቻቸውን በሆርሙዝ የባህር መስመር በኩል እንዲልኩ አጥብቀው እየጠየቁ ነው። ሆኖም እነዚህ የኩባንያ ኃላፊዎች በቅርቡ በባህር መስመሩ አቅራቢያ በተመቱ 3 መርከቦች እንዲሁም የኢራቅን ነዳጅ ጭነው በነበሩ 2 መርከቦች ላይ የደረሰውን ጥቃት እያሰሉ በመሆናቸው የትራምፕን ጥያቄ በቀላሉ ላይ ቀበሉት ይችላሉ። ትራምፕ በሆርሙዝ የባህር መስመር ውስጥ የነበሩ ፈንጆች ሙሉ በሙሉ መጽዳታቸውን ለኃላፊዎቹ ቢነግሯቸውም ወታደራዊ ባለሙያዎች ግን ኢራን የባህር ላይ ትራፊኩን ልታጠቃ የምትችልባቸው ሌሎች በርካታ አማራጮች አሏት ይላሉ። ባለሙያዎቹ እንደሚያስረዱት በኢራቅ ጥቃት ጥቅም ላይ እንደዋለ ሁሉ ፈንጂ የጫኑ ትናንሽ ጀልባዎችና ሰርጓጅ መርከቦች አሁንም ከፍተኛ ስጋት ናቸው። የአሜሪካው ፕሬዝዳንት ኢራን እጅ ለመስጠት መቃረቧን በመግለጽም የጦርነቱን ሁኔታ እጅግ አሳምረው ቢያቀርቡትም ሌሎች የፖለቲካ ትንታኔ ሰጪዎች ግን ቴሄራን ከመቼውም ጊዜ በላይ አቅሟን አጠናክራ ለመዋጋት እየተዘጋጀች እንደሆነ ይሞግታሉ። በሌላ በኩል ጋሽ ትራምፕ አሜሪካ የኢራንን የኤሌክትሪክ ኃይል አውታር በአንድ ሰዓት ውስጥ ሙሉ በሙሉ ማውደም እንደምትችል ጠቅሰው ነገር ግን ይህንን ማድረግ እንደማይፈልጉም ተናግረዋል። ይህ የፕሬዝዳንቱ ንግግር እውነተኛ ወታደራዊ ዛቻ ይሁን ወይንም ደግሞ ተራ የፖለቲካ ንግግር ለመለየት አስቸጋሪ ቢሆንም የዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ትኩረት እየተከታተለው እንደሚገኝ ነው መረጃዎች የሚያሳዩት። ይህ በሆርሙዝ ላይ ያለው ፍጥጫ የዓለምን ኢኮኖሚና የነዳጅ ግብይት እያናጋው ነው የሚገኘው። እስራኤልና አሜሪካ በኢራን ላይ የጀመሩት ጦርነት 1 ሳምንት እንደሞላው ተጽዕኖ ከመካከለኛው ምስራቅ አልፎ በዓለም ምጣኔ ሀብት ላይ መሰማት ጀምሯል። የኢትዮጵያ መንግስትም በመካከለኛው ምስራቅ ባለው ጦርነት ምክንያት የኢትዮጵያ ሕዝብ ወይ ነዳጅ ቆጥበ ተጠቀም ሲል ማስጠንቀቂያ ሰጥቷል። በዚህ ሳምንት መጀመሪያ የብሬንት ድፍድፍ ነዳጅ ዘይት ዋጋ በበርሜል ከ100 የአሜሪካ ዶላር በላይ ያለፈ ሲሆን ይህም ከ2022 ወዲህ ለመጀመሪያ ጊዜ ታየ እጅግ ከፍተኛ የዋጋ ንረት ሆኖ ተመዝግቧል። ጦርነቱ ከመጀመሩ በፊት የአንድ በርሜል ድፍድፍ ነዳጅ ዋጋ 70 የአሜሪካ ዶላር ነበር። የዓለም የነዳጅ ዋጋ መጨመር የተከሰተው የሆርሙዝ ወሽመጥ መዘጋቱን ተከትሎ የመጣ ሲሆን የኢራን መንግስት በወሽመጡ የሚንቀሳቀሱ የንግድ መርከቦችን ኢላማ እንደሚያደርግ አስጠንቅቋል። የዓለም 20% ነዳጅ የሚተላለፍበት ይህ የባህር አካል ወደ ኤዥያና አውሮፓ አገራት ነዳጅ የሚጓጓዝበት ዋነኛ መስመር ነው። በፋርስ ባህረ ሰላጤ የሚካሄደው ጦርነት በቀጥታ የዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ ቢያሳይም ባለሙያዎች ግን ሌሎችንም የምጣኔ ሀብት ዘርፎችን እንደሚጎዳ ይናገራሉ። የመጀመሪያውም የምግብ ዋጋ መናር ነው። በፋርስ ባህረ ሰላጤ የተቀሰቀሰው ጦርነት በዋናነት የአፈር ማዳበሪያ አምራቾችን ይጎዳል። ኦማን፣ ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ዋነኛ የናይትሮጅን ማዳበሪያ ላኪ ሀገራት ናቸው። ይህ የአፈር ማዳበሪያ ለማምረት በዋናነት በግብአትነት የሚውለው የተፈጥሮ ጋዝ ሲሆን በዓለም ዙሪያ ከሚገኙ አርሶ አደሮች ግማሽ ያሉ ይጠቀሙታል። ምንም እንኳን የቀጠናው የማዳበሪያ
አምራቾች ስራቸውን የቀጠሉ ቢሆንም ዋነኛ የዩሪያ አምራች የሆነው ኳታር ኢነርጂ ባለፈው ሳምንት በኢራን የድሮንና ሚሳኤል ጥቃት ከደረሰበት በኋላ ስራውን አቁሟል። እነዚህ የአፈር ማዳበሪያ አምራች ፋብሪካዎች ምርታቸውን ቢቀጥሉ እንኳ የሆርሙዝ የባህር ወሽመጥ በመዘጋቱ የተነሳ የምርት መስተጓጎል በዓለም አቀፍ ገበያ ላይ መፈጠሩ አይቀርም። ብሉምበርግ የዓለም 1/3 የአፈር ማዳበሪያ ምርት በሆርሙዝ ሰርጥ በኩል እንደሚያልፍ ዘግቧል። እንደ ኦብዘርቫቶሪ ኦፍ ኢኮኖሚክስ ኮምፕሌክሲቲ መረጃ ደግሞ ቻይና የዓለም ቀዳሚ የናይትሮጅን ማዳበሪያ ላኪ ሀገር ናት። በዚህ የተነሳ የዓለም የአፈር ማዳበሪያ ዋጋ በከፍተኛ ሁኔታ እንደሚጨምር ይጠበቃል። ጦርነቱ በጀመረበት በመጀመሪያ ሳምንት ብቻ በአሜሪካ ገበያ የአንድ ሜትሪክ ቶን ማዳበሪያ ዋጋ $516 ወደ $613 ከፍ ብሏል። ይህ ደግሞ በተለይ አርሶ አደሮች ሰብላቸውን የሚዘሩበት ወራት እየተቃረበ በመጣበት ወቅት መሆኑ የበለጠ ጉዳዩን አሳሳቢና አስጨናቂ ያደርገዋል። ተንታኞች ጦርነቱ የሚቀጥል ከሆነ ሸማቾች ዋጋ ጭማሪውን ከ1 ወር እስከ 3 ወር ባሉት ጊዜያት ውስጥ ጫናው በቀጥታ ይሰማቸዋል ሲሉ ይሞግታሉ። ይህም ዋጋ ጭማሪ ከማሳየት እስከ የምርት እጥረት መፈጠር ሊሆን እንደሚችልም ይጨምራሉ። ይህ ደግሞ በተለይ በደሃ ሀገራት ረሃብ እንዲከሰት ምክንያት ሊሆን እንደሚችልም ያብራራሉ። የመንግስታቱ ድርጅት የዓለም ምግብ ፕሮግራም በሰጠው መግለጫ በመካከለኛው ምስራቅ እየተባባሰ ባለው ግጭት ምክንያት የምግብና የነዳጅ ዋጋ በድንገት መጨመር ተያያዥነት ያለው ተጽዕኖ ሊፈጥር ይችላል። ይህም በአካባቢውና በሌሎች የዓለም ክፍሎች ያሉ ተጋላጭ ህዝቦችን ረሃብ ያባብሳል ይላል። ሌላኛው ደግሞ የመድኃኒት አቅርቦት መስተጓጎል ነው። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፍ የመድኃኒትና ፋርማሲውቲካል ምርቶች አቅርቦት ላይ መስተጓጎልን ይፈጥራል። ይህ በተለይ የዓለም አቀፉ የፋርማሲውቲካል ሎጂስቲክ መናኸሪያ በሆነችው በዱባይ ላይ በተፈጸመው ጥቃት የተነሳ የሚመጣ ነው። ዩናይትድ አረብ ኤምሬትስ በዓለማችን እጅግ በመንገደኞች የሚጨናነቁ የአውሮፕላን ማረፊያዎች ያሏት ሲሆን በ2025 ብቻ በግምት 95 ሚሊዮን መንገደኞችን አስተናግዳለች ተብሎ ይገመታል። የአውሮፕላን ማረፊያዎቹ በተለይ ቅዝቃዜ የሚፈልጉ የመድኃኒቶችና ሌሎች የፋርማሲውቲካል ምርት ጭነቶችን ያስተናግዳሉ። አውሮፕላን ማረፊያዎቹ በተለይ ለህንድ የፋርማሲውቲካል ኩባንያዎች ቁልፍ መዳረሻ ናቸው። ህንድ የመድኃኒት አምራቾች የዓለም 60% ክትባትን የሚያመርቱ ሲሆን የዓለም ርካሽ መድኃኒት ምርቶች ግዙፍ አቅራቢ ነች። የኤምሬትስ አየር መንገድ እንዲሁ ከሀገሪቱ ስካይ ፋርማ የተሰኘ የጭነት አገልግሎት የሚሰጥ ክፍል ያለው ሲሆን በተለይ ደግሞ ቅዝቃዜ የሚፈልጉ የመድኃኒት ምርቶችን ያጓጉዛል። በመካከለኛው ምስራቅ በርካታ ጭነቶችን በማስተናገድ 9ኛ ደረጃ ላይ የተቀመጠው ጀበል አሊ ወደብ በዱባይ ባለቤትነት የተያዘ ነው። የጀበል አሊ የወደብ ባለስልጣን በ60 ሀገራት ከሚገኙ ከ400 የፋርማሲውቲካልና የጤና ኩባንያዎች ጋር ይሰራል። በ2020 50% የሚሆነውና 21.8 ቢሊዮን የአሜሪካ ዶላር የሚያወጣው የዱባይ ፋርማሲውቲካልና የጤና መጠበቂያ ምርቶች የተጓጓዘው በዚህ ወደብ ነው። ይህን ተከትሎ እንግዲህ የመካከለኛው ምስራቅ ጦርነት በዓለም ላይ ሰፊ ጫናዎችንና ዳፋዎችን እያስከተለ ይገኛል። ነገር ግን ሶስቱም ሀገራት አሁንም ቢሆን ጦርነቱን የማቆም ፍላጎት እንደሌላቸው ነው እየታየ የሚገኘው።